የዲዳ ተማሪዎች በቃ በጣም ለየት ያለ ቫይብ ነው ያለን አይደል? ያ ሁሉም ሰው የራሱ ሚሞሪ ያለው የሚማርበት ትምህርት ቤት ላይ ግን ዲዳ እንደዚህ ሰሩ የተማርን ሰዎች ማለት ነው በቃ አንድ ቤት ያደግን ነው የሚሰማንና ሪሊ Yeah. እኔ በጣም ዲዳ ሰው እንደዚህ ምናምን ሳገኝ እጅግ ደስ ይለኛል። ብዙ ጊዜ ስለማናየው ነው ሚዲያ ላይ ምናምንም ስለማይታይ የሰዎች ላስብ ዲዳ ስትላቸው ጭራሽ ሌላ ሀገር ሊመስላቸው ይችላል። እኔ ራሱ የት ሀገር ነው እያልኩ ነው። ያ ዲዳ ማለት በጣም ታዋቂ ትምህርት ቤት ነው እና እዛ ኤሪያ ላይ በእኛ አካባቢ ብዙ ልጆችን ጥሩ ልጆች ያስተማረ ትምህርት ቤት ነው። ግን አላገዝነውም which is really like አግሊ ሳይዱ እሱ ነው። ብዙ ሰው እየተማረ ይወጣል እንጂ ኮሚኒቲውን አላገዝንም። በጣም ያናድደኝ ሳስበው እና እንግዲህ የኢትዮጵያ ሚሽን ደግሞ የሚገርመው የኢትዮጵያ ስራ ዲዳ ውስጥ ነው የተጀመረው። መጀመሪያ እንዳልክን ታውቃቸውን ተፈራ እንዳልካቸውን ደረጀ ፈቃዱ ፈጠነ እግዚአብሔር ነፍሱን ይማር እንትን ነበረ ኔዘርላንድ የነበረው እና መሰረት ደምሱ እነ የማነ የምታውቃቸው ከሆነ እዛ እንትን ሮቤ ከነሱ ጋር ነበር የጀመርነው። ዲዳ ነው የጀመርነው መጀመሪያ ስንጀምርኛ ይሄ ስራ የተጀመረው እዛ ነው። ከዛ ነው ቀስ እያለ ወደ ሌላ አካባቢ ያደገው። ኤኒዌይስ 10 ደቂቃ ቀድመን እንገኝ በተባለው መሰረት 5 ደቂቃ ቀድሞ የተገኙ ስንት ሰዎች ነው ያሉት? 6 ሰዎች አሉ። ዛሬ የሰዓት አከባበር ሜዳሊያውን የተቀበሉት እነኚህ 3ቱ ናቸው። እነሱም እነማን ናቸው? የስማቸውን ስክሪንሻት አድርጌ አስቀርቻለሁ። ተፈራ ላላና ናቲ እነኚህ 3ቱ 10 ደቂቃ ቀድመን እንገኝ በተባለው መሰረት ከ51 ላይ ቼክ ሳረግ 3ቱ ነበሩ ቤት ውስጥ ያሉት እና ሜዳሊያ ተቀብለዋል። የጊዜ ማክበር ረንደም እንትናችን ዛሬ እነሱ ናቸው ዋንጫውን የወሰዱትና የጎልድ ሜዳሊያ ዶንት ኖ ጎልድ እንዴት አድርጎ እንደሚሰራ የጎልድ ሜዳል ማስተርስ ኦፍ ታይም ኪፒንግ ተብሎ እና እንግዲህ ያው የተለያየ አካባቢ ላይ የተለያየ ቻሌንጅ አለ። ኢትስ ኖት ኢዚ እንትን ማድረግ የጎልድ ሜዳል የተፈራና የላላ የናቲ የተወስታቸው ሜዳሊያ አሁን እዚህ ጋር ባያችሁት አይነት የኢትዮጵያ ኢንቨስትመንት ግሩፕ እንደተሰጣችሁ ተቀበሉልን እና ወደ ጉዳያችን ስንመለስ ዛሬ እኔም በታነች አጭር ሚቲንግ ሪል የጃፓን ስብሰባ ነው የምናደርገው። አናራዝመውም። አንደኛ ትሬኒንግ ላይ ብቻ ነው ትልቁ ያለንና ኒው ሜምበርስ አዳዲስ አባላት እነኚህን ሁለቱም ብቻ ትንሽ የበለጠ እንትን አድርገን ትሬኒንግ ፕሮግራም አለን። እንደምታውቁት ለኛ ይሄ ትሬኒንግ ፕሮግራም ትልቁ የብዙ ጊዜ በኢንቨስትመንት ስራዎች የማይሰሩት ብለን ስናይ አካባቢያችንን ስናይ ችላ የሚባል ነገር የማሰልጠን ሰዎችን ማሰልጠን ችላ ይባላል። በዚህ ምክንያት ብዙ ትርፋማ የሆኑ ተቋማት እንኳን እንትናቸው ኢምፓክታቸው ሲሰፋ እናይ በዛው በንግድ ሰዎች ዙሪያ እና በቤተሰባቸው በእነሱ ኮርነር ነው የሚቀረው በአብዛኛው ጀስት ብዙ ወጪ ማያስወጣ ግን ትንንሽ ቫልዩ አድርገው ከመስራት ክፍተት ነው ብለን የምንረዳው ማለት ነው። ከኢትዮጵያም የተረዳ ነው ያየ ነው እንደዛ ነው እና ስለዚህ የዛሬ አጀንዳዎች እነኚህ ናቸው። ትሬኒንግ ፕሮግራም ፕሮቫይደሮች መፈለግ ጀምረናል። ይሄንን በግለሰብ ደረጃ በአመራር ደረጃ እና አጠቃላይ ላይ ተቋማችን የሚያስፈልገውን ስልጠና የሚሰጡ የኮንሰልተንሲ ግሩፕ አለ። እንደምታውቁት የኮንሰልተንሲ ግሩፕ አንዱ የሰጠው አስተያየት አዲስ አበባ ላይ ጠንካራ የኤክስኪዩቲቭ ቲም እንዲኖር ነው። በሁለተኛ ደረጃ ግልጽ የሆነ ተቋማዊ ስትራቴጂ እና ስትራክቸር ያስፈልጋል ብለዋል። ይሄን ለማድረግ ሰው ያለንን አባላት አሰልጥነን ከነሱ ውስጥ የተሻሉትን መውሰድ አለብን ማለት ነው እና ስለዚህ ይሄንን ጀስት ውሳኔ ሰጥተን ፕሮግረሳችንን አፕዴት አድርገን ቶሎ ብለን ጨርሰን እንሄዳለን። ከነኚህ ከሁለቱ አጀንዳዎች ውጪ አጀንዳ መሆን አለበት የምትሉት ካለ ንገሩኝ። ሌላ አፕዴት አለኝ። አፕዴት ጀስት ፕሮግረስ አፕዴት በተለይ ይሄ ከሚመረቁ ከአዲስ ከምንቀጥራቸው ልጆች ጋር በተያያዘ ዛሬ እና
አሸናፊ እና ሰላም ያሉበት ግሩፕ ኢንተርቪው እያደረጉ ነው ያሉት ልጆቹም ማለት ነው። እና አንዳንዶቻችን በሳምንት አንዴ የምንገኝ ሳምንቱን ሙሉ ሰዎች ስራ እየሰሩ እንዳለ እንድናውቅ ነው። ስራ እየተሰራ ነው ያለው፣ ይህንም እንድናውቅ ነው። እና እንደምታውቁት የሳተርዴይ ሴሽን ዛሬ የምናደርገው ስብሰባ አስገዳጅ ነው፣ ኦፕሽናል አይደለም። ሰዎች ወይ እንትን ጠይቀው ምንድነው የሚባለው ፈቃድ ጠይቀው ነው የሚቀሩት እንጂ ይህን ሚቲንግ አቴንዳንስ ኦፕሽናል አይደለም። ሳተርዴይ ሚቲንግ የግድ ነው መሆን ያለበት እና የሚቲንግ ሶሪ እንትን ላይ ጻፍኩ ነው ያለሁት። ኢትስ ኖት ኦፕሽናል። ኦኬ ሳተርዴይ ሚቲንግ ኢዝ ኖት ኦፕሽናል። ሰዎች መገኘት አለባቸው። ኢፍ ዘይ ዶንት አቴንድ የ500 ብር ፓኒሽመንት አለ ተባብለናል። ከዛ ውጪ ቀስ በቀስ ደግሞ ከስራው የሚወገዱበት ስርዓት ነው እየመጣ ያለው። አንደኛ ስብሰባ ላይ መገኘት ካልቻሉ ፈቃድ ጠይቆ መቅረት፣ የተለያዩ ስራዎችን መስራት፣ በአካባቢያቸው ካሉ ሰዎች ጋር ህብረት መፍጠር ያስፈልጋል። ይሄንን የማያደርግ ሰው ቀስ እያልን ምን እያደረግን እንሄዳለን? እንቀንሳቸዋለን። በኋላ ይምጡ። እኛ ገንዘብ ብቻ የሚያዋጣ ሰው በምንፈልግ ሰዓት እና ይሄንን እንድትይዙልኝ ይፈልጋለሁ። አጀንዳ የምትጨምሩት ካለ ጻፉልኝ። መያዝ ያለበት አጀንዳ ካለ ተረዳችን። ይሄን አጀንዳ ኢፍ ዊ አግሪ ጀስት አግሪድ እነኚህን አጀንዳዎች ከተነጋገርን ይበቃል በሉኝ። ሻርፕ 2 ሰዓት ስለሆነ አሁን የስብሰባ ስራችን ይጀምራል። ዊ አስዩም ኤቭሪባዲ ኢዝ ኢን ዘ ሩም ብለን ነው የምንረዳው። አሁን ድረስ የተገኙት ሻርፕ 2 ሰዓት ላይ የተገኙት ይቅኑብህ፣ ላላ፣ ተፈራ፣ ረድኤት፣ ንጉስ፣ አስፋው፣ ጌቱ፣ ኮሬጅ፣ አብርሃም፣ አሌክስ፣ ወልዴ፣ ሱልጣን፣ ብርሃኑ፣ ፍሬህይወት፣ ዮሐንስ፣ መስፍን፣ መንግስቱ፣ ሶሎሞን እና እንደ አላማው ናቸው። በተጨማሪ ኢዲ፣ አሸናፊ፣ ሰላም እና አይ ቲንክ የተወሰኑ ሰዎች ያሉበት ሪክሩትመንት ላይ ነው ያሉት። ከዛ ያለፈ አሁን እስከተጠራውበት ሰዓት ያልተገኙት ስብሰባ ላይ አልተገኙም ዛሬ ብለን ነው የምንይዛቸው፣ ስማቸው ያልተጠራው ማለት ነው። ምክንያቱም ሻርፕ 2 ሰዓት ሆኗል። 10 ደቂቃ ቀድመን እንገኝ ነው የተባባልነው። whoever comes after this moment they are late ማለት ነው። ድምፁ ሪከርድ ስላደረኩት ወደ ኋላ ተመልሰው እነኚህ የሚቀጠሩ ልጆች ስማቸውን የጠራሁትን ነው ቲክ የሚያደርጉት ለዛሬ ስብሰባ። ካሁን በኋላ የሚመጡት ሌት ካመርስ ናቸው የሚባሉት። whoever comes after this time they are late። በስብሰባው በሰዓቱ ተገኝቻለሁ ማለት አይቻልም። 2 ደቂቃ 1 ደቂቃ አርፍደህ መጥተህ በሰዓቱ መጥቻለሁ አይባልም። you need to come at least 10 minutes early ተባብለናል እኛ። ቢያንስ 10 ደቂቃ ቀድማችሁን ተባብለናል። ሌሎቻችን 20 ደቂቃ 30 ደቂቃ ነው ቀድመን እየመጣን ያለ ነው ማለት ነው። በቃ የጋራ ስራ ከሆነ ምንም እኔ 30 ደቂቃ ቀድሜ እየመጣው በየቀኑ አንተ ግን 30 ደቂቃ አርፍደህ የምትመጣበት በተአምር እንደዚህ አይነት ነገር አያስኬድም። በኋላም ያጣላናል። ከአሁኑ ማስተካከል መጀመር አለብን። ሰዓት የማክበር በቀጠሮ የመገኘት ጉዳይ ኦፕሽናል አይደለም። በደንብ እንድታዳምጡ በደንብ እንድትረዱን ያስፈልጋል። ትልቁ የኛ ወርክ ፎርስ የሚታማበት ጉዳይ ምንድነው? ታይም ጉዳይ ነው። የሰዓት ጉዳይ ነው። በብዛት ከእንደው ሻል ካሉ ሰዎች ጋር እንደዚህ የተሻለ ሀገር አላቸው ከሚባሉ ሰዎች ጋር ስንገናኝ የኛ ማህበረሰብ የኛው በተለይ ዘ ሶኮልድ ኤጁኬትድ እንትን የሚደረግበት የሚታማበት ታይም ማኔጅመንት በቀጠሮ የመገኘት ያለ መገኘት ጉዳይ። ይሄን ከአሁኑ ነው አጥርተን የምንሰራው። አሁን ዛሬ ጀምረናል ማለት እርግጠኛ ነኝ። ዛሬ ያልተገኙትን ሰዎች እርግጠኛ ነኝ እንቀጣቸዋለን በስነ ስርዓት። they need to apologize ለምን ዛሬ ስብሰባ ላይ እንዳልተገኙ፣ ለምን በሰዓቱ እንዳልተገኙ apologize ማድረግ አለባቸው። ይሄ የኔ ብቻ ስላልሆነ አይደለም። I hope you also agree ስማማላችሁ ብዬ አስባለሁ። ቤት ውስጥ ያላችሁት በጣም አስቸግረውናል አባላት። ስብሰባ ላይ አብዛኛው ሰው አይገኝም፣ በሰዓቱ አይገኝም። በጣም ነው የሚያናደዱት። ለምንድን ነው የምንለምነው ነው ላይክ አብሬህ ልስራ ራስህንም እኔንም ልጥቀም እየተባባልክ እርዳታ ሊሰጥ ለማይመጣው ለምንድን ነው የምለምነው? እኔ ሳሙዋንን ነው why do I beg them? ለምንድን ነው በሰዓቱ ናቅኑ እባካችሁ እያልኩም? ካልቻላችሁ ጻፉ ጠይቁ ብለናል። የሚጽፈው ስንት ሰው ነው ያለው? እስቲ ይቅርታ ብሎ የጠየቀ ስንት ሰው ነው ያለው? ብታዩ 4 ሰው አልጠየቀም።
ማክሲመም 5 ሰው ነው ሶሪ ዛሬ በሰዓቱ መገኘት አልችልም ያለን ሰው ያለው ማለት ነው። እንዲህ አይነት ወርክ ፎርስ ለውድቀት ነው ይዞን የሚሄደው። እስ ቪዚብል ይሄ ከአሁኑ መታረም አለበት። ስለዚህ ያ ዌልክ ወንድሜ ታዴ አመሰግናለሁ። ዛሬ አንደኛ በቃ እቺ የቁጥጥር ሰዓት ብላችሁ ያዙልኝ። እስካሁን ያለው ሰዓት ልክ 2 ሰዓት ከ5 ደቂቃ ድረስ ያለው የተገኘው አባላትን ይዘናል። ሌት ኢዝ ቴክን አስ አብሰንት በደንብ ጀስቲፋይ ማድረግ አለባችሁ ለምን ሌት እንደሆናችሁ። ኢትስ ኖት ኢነፍ ጀስት ቱ ሴይ አም ሶሪ አም ሌት ነው ዩ ኒድ ቱ ሪሊ ቴል ሚ ዋይ ዩ አር ሌት። ኦነስት ሆነ ለራስህ ታማኝ ሆነ ለምን እንዳረፈድክ ለኔም ለእንትኖቹ መንገር አለባችሁ። በቃ ጊዜ ላይ አንዷን መለኪያችን ነው ማድረግ ያለብን በሰዓት መገኘት። ፊኒሽድ። ሁለተኛ አጀንዳ ሌላ አጀንዳ ስለሌለን አሁን ቅርብ ጊዜ የደረስንበት ምንድነው ካሉት ሳምንታት ውስጥ እነኚህ ልጆች ተመዝግበው እንደገቡ ይሄን የአንድ ሳምንት አስገዳጅ 5ቱንም ቀን ከሰኞ እስከ ከቅዳሜ እስከ ቅዳሜ ሁሉንም ቀን መገኘትን አስገዳጅ እናደርጋለን። ኦኬ አስገዳጅ እናደርገውና ይሄን የምናደርገው ለምንድን ነው? መሰናክል ነው የምናበዛው አውቀን ማለት ነው። ማን ነው ኮሚትድ የሆነው ማን ነው ያልሆነው? ኦፍ ኮርስ ሁላችንም ተመሳሳይ ታይም ሌክቸር የለን። የማይችል ቀድሞውኑ ይናገራል። እኔ 5ቱንም ቀን መገኘት አልችልም፣ ይሄ ምክንያት አለብኝ። ለሴ ሆስፒታል የታመመ ሰው አለብኝ፣ መስክ ላይ ነው ያለሁት፣ እኔ ያለሁበት ኢንተርኔት የለም፣ ምሽት ነው የምሰራው ኦር ምናምን አንደርስታንድ እናደርጋለን። ዝም ብሎ አብሰንት ግን አይሰራም ማለት ነው። ለአንድ ሳምንት እነኚህ ልጆች ተቀጥረው እንደገቡ አናውንስ አድርገን 5 ተከታታይ ቀናት ሁሌ ምሽት መገኘት አለብን፣ አቴንዳንስ ያለው ማለት ነው። በቃ አሁን እዚህ ጋር ነው ስትሪክት ቁጥጥር የሚባለው። ዝም ብሎ ስትሪክት የለም፣ ስራ እንሰጣለን። ይሄ መሰናክል ነው። የሚዘለውንና ማይዘለውን ማየት። ለምንድን ነው ማይዘለው? እዚህ ቢኮዝ የሆነ ሌላ እኛ አንደርስታንድ ማድረግ ያለብን ችግር ስላለበት ነው ወይ ዝም ብሎ ቫልዩ ስለማያደርገው ነው የሚለውን መረዳት ስለምንፈልግ ነው። ስለዚህ ይሄ ሞር ኦፍ እንደ ውሳኔ ነው እየነገርኳቸው ያለሁት። ይደረጋል። ዲስአግሪመንት ካለ ዩ ካን ሪሊ ስቶፕ ሚ ኤንድ ዲስአግሪ ማለት ነው። እና በተረፈ የዛሬ አጀንዳ ሁለቱ አጀንዳችን አጀንዳ ኦፍ ዘ ዴይ አንደኛ ትሬኒንግ ነው። ምናልባት ሰሞኑን የነበራችሁ ሰምታችሁ ሊሆን ይችላል። ውይይት እያደረግን ምንድነው ትሬኒንግ ፕሮግራም ያስፈልገናል። ለማን 3 ደረጃ ትሬኒንግ ነው የሚሰጠው። አንደኛ ለእያንዳንዱ ግለሰብ ሰልጥነው ከመጡ ጥሩ ያሰለጥኑናል፣ ካልሰለጥኑ መሰልጠን አለባቸው። ሌላው ለማኔጅመንትና ቲሙን ሊድ ለሚያደርጉት ነው ስልጠና የሚያስፈልገው። ሶስተኛ ተቋማዊ ስልጠና ያስፈልጋል። ኢንስቲትዩሽናል ተቋሙ ራሱ እንደ ተቋም ጠንካራ ተቋም እንዲሆን። ያው ብዙ ጊዜ ኢትዮጵያ ውስጥ ምን ይባላል? በጣም ጎበዝ ግለሰቦችን አለን፣ ግን ጎበዝ ተቋማት የለንም ተብለን ነው የምንታመው። ስለዚህ ተቋማችንም እንደ ተቋም ጠንካራ ተቋም እንዲሆን ስራውን የሚሰራው ማኔጅመንት እንደ ማኔጅመንት ግሩፕ እንደ ቲም ጠንካራ ቲሞች እንዲሆኑና እንደገና ግለሰቦች እያንዳንዱ አክሲዮን ሆልደር፣ እያንዳንዱ ሰልጣኝ፣ እያንዳንዱ ኮንሰልታንት ጠንካራ ሆኖ የግልጽ ዓላማ ኖሮት ከኛ ጋር መስራት እንዲችል ትሬኒንግ እንፈልጋለን። ተስማምተናል። ትሬነር አይዴንቲፋይ ማድረግ ጀምረናል። አሁን ለዛሬ ውይይት የሚጠቅመው ምንድን ነው? ፕሮፖዛል ነው እንጂ የመጣሁት እያንዳንዱ እኛ ጋር መግባት የሚፈልግ ሰው ለተሰ መመዝገብ ኦር ምናምን ዩኒፎርም መሙላት ክፍያ መክፈል አንድ ነገር፣ ነገር ግን የሚመጡበት ጉዳይ ምን እንደሆነ አውቆ መምጣት ደግሞ ሁለተኛ ቶፒክ ነው ማለት ነው። ስለዚህ ኤቭሪባዲ who is coming need to be trained። ትሬነር እንመርጣለን፣ የትሬኒንጉን ካሪኩለም እናያለን። ከዛ እያንዳንዱ ከኛ ጋር ሊሰራ የሚመጣ ሰው እስከነ ደካማ ጎኑ መምጣት የለበትም። እኔም ብሆን ሰልጥኜ እመጣለሁ። በግለሰብ ደረጃ የሰለጠንኩ ከሆንኩ ይሄው ሰልጥኛለሁ፣ ሰርቲፊኬት አለኝ እላለሁ። በምን በአክሲዮን የሚሰራ የግብርና ቢዝነስን በተመለከተ ባንክ ላይ ልትኖር ትችላለህ። ከባንክ የምታመጣው አክሲዮን እውቀትና የግብርና ይለያያል። ምን አይነት ስራ ውስጥ እየገባህ እንዳለ አውቀህ ሰልጥነህ ሰርቲፋይድ ሆነ ትመጣለህ። ካልሆነ በኋላ ማገዶ ትጨርስብናለህ፣ ስትጣላ ትቆያለህ፣ ትጨቃጨቃለህ። አንፈልግም። ራስ ምታት ነው የሚሆንብን ማለት ነው። ስለዚህ ስልጠና የሚሰጥ ተቋም አንድ ተቋም አግኝተናል። ግለሰብን የሚያሰለጥንልን፣ ቡድኖችን የሚያሰለጥንልን። አሁን ቡድኖች የሉንም፣ ግለሰቦች ነው ያሉ። ኦኬ ኢፍ ዊ አፕሩቭ ዚስ መጀመሪያ አፕሩቫል ይፈልጋል። እያንዳንዱ እዚህ ቡድን ውስጥ የሚመጣ ወይ በራሱ ሰልጥኖ ሰርቲፊኬት ካለው አለው፣
የዩኒቨርሲቲ ዲግሪ አይበቃም። የዩኒቨርሲቲ ዲግሪ አይበቃም። ፕራክቲካል ስራ ውስጥ ልንገባ ስለሆነ ፕራክቲካል የአግሪካልቸር አክሲዮን ውስጥ ልንገባ ስለሆነ ይሄንን ለመስራት እንትን የሚያደርግ የሚፈልግ ሰው ሰልጥኖ መምጣት አለበት። ዲዊ አግሪ መጀመሪያ በሀሳብ ደረጃ ይሄ ያስማማናል። ለምሳሌ ቢዝነስ ላይ የግብርና አክሲዮን ኢንቨስትመንት ስራ ከባንክ ይለያል፣ ከሌሎች የቤት ግንባታ ይለያል። የራሱ የሆነ ባህሪ ያለው ግብርና ኢንቨስትመንት ላይ ገባለሁ ብለህ ስትመጣ ምን እያሰብክ እንደሆነ ትርፉን ብቻ ሳይሆን ምን ውጣ ውረድ ይገጥመኛል የሚለውን አውቀ ነው መምጣት ያለብህ። I've not been notified. No notification አድርገናል። አንዴ ቡሽራ ይቅርታ፣ ቆይ አንዴ ይሄ አጀንዳ እሱን አለ የምንነጋገረው እና ተረዳችሁኝ? ሌሎቻችሁ ይሄንን አሁን ፕሮፖዝ ያደረኩትን ዲዩ አግሪ ኤቭሪባዲ ሁዝ ካሚንግ ከኛ ጋር ለመስራት በተለይ ኢንቨስትመንቱ ላይ ለመግባት በግብርና ኢንቨስትመንት ኤሪያ ላይ የሚዘጋጅ ስልጠና ስላለ ያን ስልጠና ወስደው ነው የሚመጡት። አሰልጣኙ ተቋም ትላንትና የተወሰነ ፕሬዘንት አድርገዋል። የበለጠ መተው ለዚህ ቅዳሜ ስብሰባ ላይ ፕሬዘንት እንዲያደርጉ እናደርጋለን። 2-3 ተቋማትን ለይተን ማስታወቂያ እየሰራን ያለ ነው። ኑ አሰልጥኑን እያልን ያለ ነው። ሰዎች መሰልጠን አለባቸው። ሰልጥነው ራሳቸውን እያዘጋጁ መቆየት አለባቸው ነው። ለምን ብዙ ዊክነስ አለ። ዊክነሱ ምንድነው? በተግባር የተሞከረ ልምድ የለንም። እኔም የለኝም። እኔም ሰልጥኜ ሰርቲፊኬት ይዤ እመጣለሁ እንደ አንድ ግለሰብ ማለት ከእናንተ ጋር የግብርና ኢንቨስትመንት አክሲዮን ነክ ስራ ላይ አብሬ ለመስራት ሌሎቻችንም እንደዚህ ማድረግ አለብን። if we approve then everybody is going to ይሄን አፕሩቭ ታደርጋላችሁ ወይ? መጀመሪያ ሐሳቡ ልክ ካልሆነ ኮሬክት እንድታደርጉኝና በደንብ እንድንወያይበት ኦሬዲ ጀምረናል እኮ። ነገር ግን በደንብ ዝርዝሩ ምን እንደሆነ እንዲጸድቅ ፈልጌ ነው፣ እንድንወያይበት ፈልጌ ነው። እና የፈለግነው ምንድነው ሰዎች ሰልጥነው ወደኛ በተለይ ወደ ቢዝነሱ ይገቡ። ችግር የለውም። ለምሳሌ ሊደርሺፕ ላይ ሊቆዩ ይችላሉ። ግን ወደ ቢዝነሱ ለመሄድ የሚፈልጉ ሰዎች ራሳቸውን በስልጠና ዝግጁ ማድረግ አለባቸው የሚል ፕሮፖዛል ነው ያለን። የማኔጅመንት አባላት መሰልጠን አለባቸው፣ ጥያቄ የለውም። ይሄ የኮንሰልተንሲ ቲም ያስፈልገናል፣ ጥያቄ የለውም። ቲምም ፎርም አድርገናል፣ ፕሮፖዛልም ተሰጥቶናል። አሁን ምንድነው የቀረን? ግለሰቦች ናቸው አሁን ወደ ኋላ ሊጎትቱን የሚችሉት። ለምን? ማይንድ ሴታቸው ነው። አሁን ትልቁ ችግር ያለን ምንድነው መሰላችሁ? የጊዜ እጥረት እንዳይመስላችሁ። የአብዛኛው ሰው ማይንድ ሴት ትልቅ እንቅፋት ነው። ኦልሬዲ እያየሁት ነው ያለሁት። ንቁ ከሆናችሁ ታያላችሁ። 241 ሰው ኦንላይን አለ። ስብሰባ እንድትመጡ ብለን ስንጠይቃቸው የነበረው 33 ሰው ነው የመጣው። ወይ ከኛ ጋር ናቸው አይደሉም የሚለውን ማወቅ አለብን። ፈልገው ገብተዋል። ኦፍ ኮርስ ይሄንን የማጥራት ስራ አልሰራንም። በዚህ ሳምንት ስራው ይጀምራል። ሁለቱ ልጆች አሁን ይታወቃሉ። አይ ቲንክ የሪክሩትመንት ኮሚቴ ሁለቱን ሰዎች እስከ ማወቅ ደረጃ የተጠጉ ይመስለኛል። ስለዚህ this is what is in mind ፕሮሰሱ ምንድነው የሚለውን ትንሽ ያለ ስራ መስራት ካለብን cost wise is we'll see እኛ ራሳችን ልናሰለጥናቸው ምንችል ይሆናል። የሰለጠነ ሰው ካለ አሁን ምንድነው እየጠየቅን ያለ ነው? do we have a trainer? ለምሳሌ ትሬነር አለን ወይ? ኮል ማድረግ ጀምረናል። ኦኬ እንደምታዩት አመልክቱ ማሰልጠን የምትችሉ አንድ ሰው እኔ ጋር አሰለጥናለሁ ብሎ ኮንታክት ያደርገኛል። አሁን የፈለግነው ምንድነው ትሬን አደርጋለሁ ሲባል በደንብ እንድትረዱ የሚያስፈልገው ነገር ከኢንተርኔት ማት ነገር ይገኛል። በዚህ ዘመን ሰዎች ከኢንተርኔት የሚያገኙትን ሳይሆን በተግባር የተሞከረ ይሄው ትሬነርስ ኒድድ የሚል አውጥተናል። እንዲያሰለጥኑን እንፈልጋለን። ምን ላይ? በግብርና ኢንቨስትመንት የአክሲዮን ስራ ላይ መግባት የምትፈልጉ ከሆነ ይሄንን አሟሉ የሚል የሚያሰለጥነን ግለሰቦች ይሄንን ነው አውቃችሁ መሄድ ያለባችሁ። እስካሁን ግብርና ላይ የተሰሩ ኢንቨስትመንቶች እንዲህ ሲሆን አይተናል፣ እዚህ ጋር ጥሩ ሰርተዋል፣ በዚህ ምክንያት ወድቀዋል። እናንተ ወደ አዲስ ስራ የተሻለ መስራት ካለባችሁ ይሄንን አሟሉ የሚለን ሰው እንፈልጋለን።
ያ ኤግዛክትሊ ቴንክ ዩ አስፋው። የማን ነው የሚያሰለጥነው የሚለው ላይ በጣም ነው ጥንቃቄ የምናደርገው። አሁን ለምሳሌ ወጣቶችን ሳሰለጥን ቆይቻለሁ። ኢትዮጵያ ውስጥ 40 ሺህ ወጣት አሰልጥኛለሁ ብትለኝ ወጣቱን በአንድ ስብሰባ አዳራሽ ውስጥ እየሰበሰብክ ነበር የምታሰለጥነው። አሁን ግን የፈለግነው ምንድን ነው? ኤግዛክትሊ ግብርና ኢንቨስትመንት ላይ ልንገባ ነው የፈለግነው። አክሲዮን ልንገዛ ነው። እኔ እንደ አንድ ግለሰብ ምን አውቄ ልሂድ ነው? አሁን እኔ ትሬነር የፈለግኩት እንደ አንድ የአክሲዮን ሆልደር፣ እንደ አንድ ግብርና ላይ ሊሰራ እንደሚፈልግ ሰው ምንድን ነው ከኔ የሚጠበቀው የሚለውን አውቄ እንድመጣ ነው። ዝም ብሎ በቲዮሪ የሚነግረኝ ሳይሆን በተግባር ኢትዮጵያ ውስጥ እንዲህ ሲሰሩ እንትና የሚባል ተቋም ሳማክር እንዲህ ሆኖ አይቻለሁ። ሳሰለጥናቸው እንዲህ ሲሆን፣ በተለይ ግለሰብ ደረጃ አሁን ስኖት አባውት እንትን በደንብ እንድትረዱ በቡድን የምንሰራውን ጉዳይ አይደለም። አሁን እየጎተቱን ያሉት ግለሰቦች ናቸው። በደንብ እንድትረዱ we are trying to form a team, we are trying to build an institution, we are trying to build a system። ትልቁ ማነቆ የሆነ ምንድን ነው? ኢንዲቪጁዋልስ ናቸው። ለምን መስራት ያለባቸውን ስራ አይሰሩም? መሄድ ያለባቸውን ስቴፕ አይራመዱልንም። ወደኋላ እየጎተቱን ያሉት። ስለዚህ አንደኛ አባላትን ማጽዳት ይጀመራል። አንደኛው ክራይቴሪያችን የሰለጠነ የሚያደርገውን አውቆ የሚመጣ፣ ሁለተኛ ነገር ለስብሰቦች ላይ ቢሳተፍ፣ ሶስት ስራ የሚሰራ የተለያዩ የምንሰጣቸውን አክቲቪቲዎች ላይ የሚሳተፍ አይነት ሰው እንፈልጋለን። እንጂ ዝም ብሎ ገንዘብ ስላለው ወይ ትርፍ ስለሚፈልግ ሁላችንም ትርፍ እንፈልጋለን። በቃ እሱ ላይ ልዩነት የለም። ግን እሱን ለማግኘት እንዴት እንሂድ የሚለው ላይ ነው የተለያየ ነው። ቴንክ ዩ ኪዲ እና ተረዳችሁ? ተስማምተናል። ስለዚህ እንዴት ማን ያሰልጥን፣ ዋጋው ምን ይሆናል፣ ምን ያህል ጊዜ ይሆናል፣ ምን አይነት ካሪኩለም ይሁን የሚለውን ሜይቢ የኛ ኮንሰልተንሲ ቲምም ተሳትፎበት ሪሊ ግለሰቦች ዝም ብለው በስም ብቻ ፈቃዱ በሊደርሺፕ ፒኤችዲ ያለው ኖ፣ እሱ አይደለም ጉዳዩ። በሊደርሺፕ ፒኤችዲ ኤግዛክትሊ አክሲዮን ለማሰራት የሚያስችል ምንድን ነው ያገኘበት ነው። ምንድን ነው ስለ አክሲዮን ቢዝነስ ከዚህ ፒኤችዲ ያገኘው? ፒኤችዲ ስላለው አይደል፣ ኦር ማስተርስ በቢዝነስ ማኔጅመንት ስላለው ሳይሆን ስፔሲፊክ ቱ ኢትዮጵያን አግሪካልቸር፣ ስፔሲፊክ ቱ ኢትዮጵያን አክሲዮን ገበያ ወይም የአሶሲዬሽን ስራ ምንድን ነው አውቆ የመጣው እንደ ግለሰብ ነው። ከዛ በኋላ የቡድን የተቋም ውይይቶች እናደርጋለን። ቢዝነስ ፕሮፖዛል ኦር ምናምን፣ እነኛ ሁለተኛ ነገሮች ናቸው። ሶ ኢፍ ዊ አግሪ ግለሰቦች መሰልጠን አለባቸው የሚለው ላይ ከተስማማን ኮንተንቱ ምን መሆን አለበት? ነገ ተነገ ወዲያ እሱን ነገር የበለጠ ተወያይተንበት ሻል ያለ ነገር ይዘን እንመጣለን። ጊዜ ስላለመጨረስ ማለት ነው። አሁን ዛሬ አፕዴት ብቻ ስለሆነ የምንሰጣችሁ ምን እያደረግን እንዳለንና የሚደረጉ ስራዎች አላማቸው ምን እንደሆነ እንዲገባችሁና ወስነን እንድንሄድ ነው። ነገ አንድ ሰው መጥቶ ለምንድን ነው ሰርቲፊኬት የምትጠይቁኝ? እኔ ባንክ ላይ እኮ ለ5 ዓመት ይኸው ኢንቨስትመንት ሰርቼ 1 ሚሊዮን ብር አትርፌያለሁ ሊለን ይችላል። የባንክ ኢንቨስትመንትና ይሄ ይለያያል ነው። ግብርና የራሱ የሆነ ነገር አለ። እኛ ደግሞ በተለይ እዚህ ቡድን ላይ ዩኒክ ነገር አለ። ሙያውን ፕሮሞት ማድረግ ፈልገናል። በደንብ ትሬንድ መሆን ፈልገናል። ሆሊስቲክ ሰርቪስ ነው ለአባላቶቻችን መስጠት የፈለግነው። ጥሩ እናት ጥሩ አባት እንዲሆኑ ሁሉ እንፈልጋለን። ሀብታሞች ብቻ እንዲሆኑ ሳይሆን ነገ ለትውልድ የተሻለ ነገር የሚያስተላልፉ እንዲሆኑ እንፈልጋለን። እና ይሄንን የሚረዳ አሰልጣኝ ነው የምንፈልገው። ይሄንን የሚረዳ አባላት ነው የምንፈልገው ማለት ነው። ስለዚህ እያንዳንዱ አባል ሌትስ ሴይ ትላንት የቀረበው ላይ ከ20 እስከ 25 ሰዓት የሚቆይ ስልጠና አለ ብላለች ሰሎሜ። ከዋዛማር መሰለኝ እንትናቸው ካምፓኒው መታ አቅርባለች። ላሰልጥናችሁ ብላለች። እዚት ዋት ዊ ኒድ የበለጠ ተነጋግረንበት እንመጣለን። ግን ኢኒሼቲቭዋ ደስ ብሎኛል። ጥሎ ወደፊት መታ በደንብ ጥሩ የሆነ አቀራረብ ነው ያደረገችው ትላንትና። ሌሎችም አሰልጣኞች እንዲሆኑ ነው እንፈልገው። እንዲህ አይነት ሰርቪስ እንሰጣለን፣ ይሄን እንሰጣቸዋለን፣ ምረጡን እንዲሉና 5-6 ወስደን ከነኚህ ውስጥ ኢንተርቪው አድርገን የተሻለውን ወስደን ከዛ ኔጎሺዬት አድርገን አብረን እንድንሰራ ቀጣይነት ያለው ካፓሲቲ ቢልዲንግ እንዲሰጡን ነው። በተለይ ወደ እንትኑ ሲመጣ የራሳችን የሆነ ውስጣዊ ትሬኒንግ ይኖረናል፣ ግን እንደ መግቢያ መስፈርት የምናደርገውን ነው። ይሄን በዚህ ጨረስኩ። የዛሬ ሳምንት አፕዴት ሰጣቸዋለሁ። ሁለተኛ ያለን አፕዴት ከአዳዲስ አባላት የአዳዲስ አባላት ጉዳይ ነው። አዳዲስ አባላትን ወደዚህ ቡድን ስታመጡ እባካችሁ ትንሽ ኦሬንት አድርጓቸው። በምትኖሩበት አካባቢ በሳምንት መገናኘት የሚለው በጣም ነው የሚያግዘን። ለምሳሌ የአዲስ አበባ ቲም በሚገናኝ ሰዓት አዳዲስ አባላትም እዛው
አውቀው ቢመጡና እዚህ ስብሰባ ላይ ባይጠይቁን። ምክንያቱም 4 ወር ሙሉ ይሄንን ስንነጋገር ቆየን። ለኛ ጊዜ ይጨርስብናል። አዳዲስ አባላት በየጊዜው ማስረዳት ማለት ነው። አሁን ስራ መከፋፈል መጀመር አለብን። በየአካባቢው ላይ ያላችሁ ሰዎች አባላቶቻችሁን በየአካባቢያቸው በደንብ ኢንፎርም አድርጓቸው። አንድ ሰው ከሐዋሳ ከመጣ የሐዋሳ ቲም ነው የማስረዳት ኃላፊነት ያለበት። if someone is coming from መቀሌ የመቀሌ ቲም ተረዳችሁኝ አይደል? እንደዛ እያደረገን እንሄድ። ከአዳዲስ አባላት ጋር ያለኝ የክፍያ ጉዳይ እንደምታውቁት 10,000 ብር ነው። ይጨምራል በቅርብ ቀን። ለምን ስራ እየተሰራ ስላለ ስራው እዛው ቆሞ አይደለም ያለው። ስራ በተሰራ ቁጥር ተቋሙ እየጠነከረ በሄደ ቁጥር ሰዎች እየቀጠርን ያለ ነው። አሁን ክፍያ ይጨምራል ማለት ነው። we are screening ሶሎሞን አሁን ይጀምራል። አሁን በሶስተኛው አጀንዳ እነ ኬዲ ስለ ስክሪኒንጉ አፕዴት ይሰጡናል። ሰራተኛ አለኝ አሁን ጀምራለሁ ማለት ነው። እኔ ግዛስ በደንብ ነገሩ የሚከታተልልን ሰው አጥቼ ነው እስከዛሬ ድረስ ያልተሰራው። አሁን ይጀምራል ሰው ስክሪን ማድረግ። በጣም ታክቲካል በሆነ መንገድ እመኑኝ ሻል ያለ ፕሮግረስ ታያላችሁ። በጣም ስራ የሚሰሩና በአላማ የመጡ ሰዎችን ሌሎቹንም እያሰለጠን ቀስ በቀስ እናመጣቸዋለን። ይሄ ሁሉ ትልቅ በረከት ነው። እኛ ዝቅ አድርገን አናየም። 960 ሰው ማለት በጣም ትልቅ ሀብት ነው። ነገር ግን ስራ ማይሰራ ከሆነ ደግሞ ምንም ትርጉም የለውም። ስለዚህ በዘዴ እዛ ጋር እንደርሳለን እና ስለ አዳዲስ አባላት ያለኝ ይሄ ነው። መክፈር ካልቻሉ ብቻ ነው በማመልከቻ ዝቅ የሚደረግላቸው። ካልሆነ ግን ገቢ ያለው መክፈል የሚችል ሰው ዛሬ ያለው የመግቢያ ዋጋ 10,000 ብር ነው። ስልጠና ላይም ለመሳተፍ ለብዙ ነገሮች ይሄ መሰረታዊ ነገር ነው፣ እንዲረዱ ያስፈልጋል። ሜቢ ከነኬዲ ሶስተኛው አጀንዳ ከስክሪኒንግ ጋር በተያያዘ ስብሰባ ስለነበረ በጣም ብዙ ጊዜ ወስደው ሲሰሩ ነው የቆዩት። አይሪሊ አንዳንዴ በጣም እንትን ጥፋተኝነት ይሰማኛል። ግን I don't know what's the better way of doing it። ሰው እንዲሰራ ከፈለግን የግድ በቃ ስክሪኒንግ ፕሮሰስ ምናምን ውስጥ መሄድ አለብን። ግን በጣም ብዙ ጊዜ ደግሞ ይወስዳል ከሰዎች ስርና ያሳቅቃል። እኔ እውነት ላይክ እንዲያርጉ ለማለት ራሱ ማለት ነው። እና አንደኛ እስቲ የስክሪኒንግ ቲሙን እነሱን በቴንኪው ብንላቸው ታንኪው በሉልኝ። ሁሉንም የስክሪኒንግ ቲም ጊዜያቸውን ወስደው እዚህ ላይ ሲሰሩ ስለነበረ ኬዲ ካን ዩ ጊቭ አስ አን አፕዴት ስለነበረው እንትን ሂደታችሁ የስክሪኒንግ ስራ የሚያመችሽ ከሆነ እጅግ ነው የምናመሰግነው። ስክሪኒንግ ውስጥ የነበሩት አሸናፊ፣ ኬዲ፣ ሰላማዊት፣ አስፋው እንትና ማን ነው ቢኒ ነው እንትና ሶሪ ትክክለኛ ስሙ ይጠፋብኛል። ሚኪ ሚኪ እና ወይም አበባው አበባውና do you have another person? ሚኪ፣ አስፋው፣ ሰላም፣ ኬዲ። በነገራችን ላይ ይሄ በጣም ትልቅ ስራ ነው እኮ በጣም ብዙ ተከፍሏቸው መስራት ያለባቸው ማለት ነው። እና አሸናፊ አይ ቲንክ 5 ነው የነበራችሁት አይደል? እነኚህ 4ቱ ናቸው። ሚኪ፣ አስፋው፣ ሰላም፣ ኬዲ፣ አሸናፊ። እጅግ እናመሰግናቸዋለን። ካምፓኒያችን ፕሮፊት እንዳረገ ልንሰራ የፈለግነውን እንዳገኘን ነው የምንረዳው። because of what you did ትልቅ ነገር ነው ይሄ። ምክንያቱም ነገ የምንደርስበት ቦታ ለመድረስ ዛሬ መስራት ያለብንን ስራ መስራታችን ነው። እነኚህ ናቸው ተደምረው ሄደው ትርፍ ሆነው ኪሳችን የሚመጡት ለወጣት ኢንስፓይሬሽን የሚሆኑት ማለት ነው። ስለዚህ እያንዳንዷን በእጃችን ላይ ያለችውን ስራ በኃላፊነት በነገራችን ላይ ቢከፈለው ኤቭሪባዲ እኮ ይሰራል። ትልቁ የሰው ኳሊቲ ያለው የቱ ጋር ነው? ኢቭን ባይከፈልህም በኢኩል ሞቲቬሽን ኢቭን ከፍ ባለ ሞቲቬሽን መስራት ያ በጣም በቃ ሪስፔክት ለእኔ ክብር እሰጣለሁ። ምክንያቱም ብዙ አይነት ማያቸው ነገሮች አሉ በዙሪያዬ። ሲከፈለው ማንም ሰው ይሰራል። መጠየቅም ትችላለህ፣ ማስገደድ ትችላለህ። ግን የአንድን ሰው ጊዜ በዚህ አሁን ሩጫ በበዛበት ዘመን በነፃ ወስደህ ማዕት ስራ ሰጥታቸው ስንት ነው? ወደ 67 ወጣቶች ነው ያመለከቱት። ከነኛ ውስጥ ወደ 30 ቪዲዮ ነው ሲያዩ የነበረው። 30ውን ቪዲዮ አይቶ እንደገና ስክሪን አድርገው ምናምን በዛ ላይ ቀላል አይደለም። የሰውን እንትን ኢቭን ሪክሩት አድርገው ሰውን ማርክ መስጠት እና ይህን ሁሉ ኃላፊነት ወስደው
ብሌም ቢመጣ ራሱ ስማቸውን እንትን አድርገው ነው ገብቷቸዋል። እና ለዚህ እጅግ እናመሰግናለን። እስቲ የዛ ግሩፕ አባላት የደረሳችሁበትን ፕሮግረስ አፕዴት ብትሰጡን አሁን ልጆቹን ስራ ወደ ማሰራት ደግሞ እንሄዳለን። አናውንስ አድርገን እነሱ እነማን እንደሆኑ ማለት ነው። ሌሎቹንም ደግሞ በዚህ አጋጣሚ ያልተመረጡ ልጆችንም እንደምናሰለጥን ቃል ገብተናል። ሄድ ከስክሪኒንግ ኮሚቴ ኬዲ ካለች ኬዲ ወይ ሌላ ሰው ሰላም ወር ተስፋው አንዳቸው አፕዴት ብታረጉን። how did it go? ውጤቱን ሳይሆን እንደው ሂደቱን አንድ ሰው ቢነግረን ኬዲ እስክትመጣ ድረስ አይ ቲንክ ኬዲ ወጣለች እና አንድ ሰው ውጤቱን ብትነግሩን የነበረውን ሂደት ፕሮሰሱን ብቻ ነገሩን ምን ያህል እንደደከማችሁ እንዲገባ። አስፋው አለ አይደል? ኬዲ እስክትመጣ ያለውን ነገር ብትነግረን። አሸናፊን ውጤቱን አይደለም እሺ፣ ውጤቱን ዝግጁ ስትሆኑ ንገሩን፣ ግን ሂደቱን መረዳት ፈልገናለሁ ትንሽ። ድምጼ ይሰማችኋል? ጋዜጣዊ መግለጫ የሚሰጠን ማን ነው? እንዴት ነው የነበረው ሂደቱ? የስክሪኒንግ 67 ወጣቶችን ማወዳደር እንዴት ነበረ? ኦኬ አስፋው መንገድ ላይ ነው ያለው፣ አይችልም። ማን ነው ሌላ የሚችል ሰው ያለው? ሚኪ ወይ ሰላም ወይ ኪዲ የለችም። አሸናፊ ኦኬ። እነሱ እስኪመጡ ድረስ አሁን የቀረበው ሀሳብ ላይ ሀሳብ አስተያየት ካላችሁ ልስማ እስቲ። የዛሬ አጀንዳችን ላይ አንደኛ ስለ ትሬኒንግ የተስማማ ነው። እያንዳንዱ አባላት ስልጠና ይውሰዱ። ምን አይነት ስልጠና እንመጣበታለን። ለስንት ሰዓት ማን ነው የሚያሰለጥነው እንመጣበታለን። ግን ስልጠና ያስፈልገናል የሚለው በደንብ እንድናምንበት ነው። እያንዳንዱ አባል ሰልጥኖ ይምጣ የሚለውን ነገር ኦኬ። አልጨረሱም፣ እየሰሩ ነው ያሉት። ኦኬ ሀሳብ አስተያየት አላችሁ እነ ኪዲ እስኪመጡ ድረስ? ሰላም ዋላችሁ። ንጉስ ነኝ እኔ። ሰላም፣ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ሰላም ንጉስ። መብራት የለኝም ስትል ነበረ። በጣም መብራት ወር ቻርጅ አረግ? ኦኬ። አይ መብራት ሌላ ሰው ነው ጠይቆ የነበረው፣ አንብቤው ነበር ነኝ። አንተ አይደለም፣ አማረ ነው። ኦኬ ገባኝ። ኦኬ አዎ አማረ ነው። ያ ኦኬ። እንዴት ነው? ምን አዲስ ነገር አለ አንተ ጋር? ኦኬ የኔ ሀሳብ ምን መሰለህ እንትን ነው። እሺ ሊንክዲን ላይ ከአሁን በፊትም ፍሪ ሰርቪስ እሑድ ቅዳሜ መስጠት ፈልጋለሁ የሚል ልኬ ነበረ። የኢንቨስትመንት ግሩፑን እያሰብኩበት ነበር፣ ግን አንኢምፕሎይድ የሆኑትን ሞር እነሱን ከማጠናከር አንጻርም ስለሆነ የእነሱን መሰናክል ሆናቸዋለሁ ከማለት ነው የተውኩት። ምክንያቱም እኔ ስራ ስለጀመርኩ ኦልሬዲ ማለት ነው። እና ማንተስ ትችላለህ፣ ችግር የለም። እነሱን ስራ አትወስድባቸውም። አዎ አሁንም ቢሆን የእነሱን እድል በር በማልዘጋበት መልኩ አንደኛ የዚህ የኢንቨስትመንት ግሩፕም አባል እንደመሆነ መጠን መሳተፊ አይቀርም። ሁለተኛ ነገር ደግሞ እሑድ ቅዳሜን ፍሪ ስለሆንኩኝ የሆነ እንትን ስጡኝና ታስኮች ስጡኝና እነሱን ያው መስራት እፈልጋለሁኝ የሚል ሀሳብ ነው። አመሰግናለሁ። ቴንክ ዩ ወንድሜ፣ በጣም አመሰግናለሁ። ለአንተም ለሌሎቹ ምናልባት በዚህ አጋጣሚ ይሄን ቡድን በበጎ አድራጎት ማገዝ የምትፈልጉ አንድ በጣም ያስቸገረን ጉዳይ አለ። ስልጠና ወሬቨር ብለን ፕሮፖዝ እያደረግን ያለ ነው። ሜምበርስ ማኔጅ ማድረግ ነው በጣም ያስቸገረን ማለት ነው። ትልቁ ስራ እዚህ ጋር ነው ያለው። እያንዳንዱ ሰው እጁ ላይ ያለችው መክሊት፣ እጁ ላይ ያለችው መብራት የሚያበራ ከሆነ በጣም ትልቅ መብራት ነው እጃችን ላይ ያለው። ነገር ግን አስፋ ወይ ኪዲ ወይ ፈቃዱ ብቻ እየሰሩ ስራው ይደግልኝ ብሎ ማሰብ በጣም ስህተት ነው ማለት ነው። ስለዚህ ይህም በተለያየ አፕሮች ነው የምንሄድበት። እንዴት ብትሉ እኛ ፕሮፖዝ ያደረግነው ፕሮሰስ አለ። ለምሳሌ አንደኛ
እዚህ ግሩፕ ውስጥ ገብተዋል። ቴሌግራም ግሩፕ ውስጥ ጆይን አድርጓል። አንድ ሰው ገብተዋል። ምንም የመጀመሪያ ጉዳይ መረጃ ማግኘት መቻል ነው። ቴሌግራም ግሩፕ ውስጥ ገብተዋል ወይ ነው አንድ። ሁለተኛ ሚቲንግ አቴንድ ያደርጋል ወይ ነው። ስብሰባ ይሳተፋል። በሶስተኛ ደረጃ ክፍያስ ከፍለዋል። ክፍያ ከፍለዋል። በአራተኛ ደረጃ በየአካባቢው ደግሞ ሎካል ግሩፕስ አሉ፣ እነሱ ላይ ይሳተፋል። ይሄንን በደንብ ኦዲት የሚያደርግልኝ ሰው ነው ፈልገው። ይሄ ስራ ነው መሰራት ያለበት። እኔ እቺን ያህል ከሞከርኩኝ፣ አሸናፊ ይሄን ያህል ከሞከረ፣ ኪዲ ይሄን ያህል ከለፋች፣ አስፋው ይሄን ያህል የሚሞክር ከሆነ ኤቭሪበዲ የሚችላትን ያህል በየአካባቢው ቢሞክርልን ይሄ ተቋም እመኑኝ በ6 ወር ውስጥ በጣም ትልቅ ጠንካራ ተቋም ሆኖ ይወጣል። ለምሳሌ ኤቭሪበዲ ትሬንድ ሆኖ ሲመጣ አንደኛ ትሬኒንግ ዝም ብሎ ትሬኒንግ አይደለም ሰጣቸው። ለምሳሌ የኛ ፐርሰናል ዴቨሎፕመንት ትሬኒንግ የ30 ዓመት እቅድ ታወጣለህ። እቅድህን በየቀኑ ተገብራለህ። የ30 ዓመት እቅድ ካስወጣን በኋላ ዴይሊ የሚሰሩ ስራዎችን እንሰጣቸዋለን። ዴይሊ አክሽንስ አሉ ማለት ነው። ያውም ዝም ብሎ አይደለም፣ በ5 ኤሪያ ነው ይሄን የሚያደርጉት። በማህበራዊ ህይወታቸው፣ በኢኮኖሚ፣ በሙያ፣ በጤንነትና በስፒሪቹዋል ኤሪያ ላይ ይሄንን እየሰለጠነ ከኛ ጋር ስራ የሚሰራ ሰው ኢሚዲየትሊ ለቤተሰቡ የሚጠቅመው ነገር አለ። ኢሚዲየትሊ ልጆቹ ከዙሪያው ይጠቀማሉ። በዙሪያ ያለው ኮንፍሊክት እየቀነሰ ይሄዳል። በጣም ኢንቴንሽናል ሆነን ስለምናሰለጥናቸው ማለት ነው። እዚህ ላይ ማይሳተፍ ሰው ግን ስለኛ የሆነ ሰው ቢጠይቀው ምንድነው? ኧረ እባክህ ዝም ብሎ የነገር ጀምረዋል ግን አይመስለኝም ምናምን ኔጌቲቭ ስቶሪ ነው ሊነገር የሚችለው። ለምን? በደንብ ወደ ውስጥ አልመጣም። አብሮን ስራ እየሰራ አይደለም። በሳምንት አንዴ ነው የሚመጣው፣ ወይ ምንም ውይይት ላይ አይሳተፍም። የኔ ብሎ አልያዘም። ይሁን ችግር የለውም፣ ሌላ ጉዳይ አለው ማለት ነው። ነገር ግን የኔ አይነት አሉ፣ ቢዝነስ መክፈት ቢፈልገዋል። ለምሳሌ እኔ 40 ምናምን ዓመቴ ላይ ስራ ባልፈልግ ደስ ባለኝ፣ ሰው መቅጠር ባለብኝ እድሜ ላይ ስራ ቅጠሩኝ እያልኩ ማመልከቻ ደብዳቤ የጻፍኩ ነው ያለሁት። 10-15 ዓመት መስራት ራስን የማያስችል ከሆነ ትምህርቱን ምንድን ነው የተማርኩት ብለህ ቆም ብለህ ትምህርትን መፈተሽ አለብህ ማለት ነው። እንደዛ ነው እኔ አሁን እያደረኩ ያለሁት። ስለዚህ ልታግዙን የምትችሉት ቮለንቲርስ ኢፍ ዩ አር ሪሊ ኮሚትድ ቮለንቲር ምንድን ነው እንፈልገው? ስትሪክት የሆነ ሊስት ትሰሩልናላችሁ ማለት ነው። ሊስት ኤንድ ፎሎ አፕ አለ። እኛ ፎርሙን እንሰጣችኋለን። በየጊዜው ፎሎ አፕ እያደረጋችሁ እያንዳንዱ ሰው ጋር መደወል ካለባችሁ ደውላችሁ፣ ኢሜል መጻፍ ካለባችሁ ጽፋችሁ። ለምንድን ነው እዚህ ግሩፕ ውስጥ ገብተህ አክቲቭ ያለውንከው ቻት ታደርጋላችሁ ከእያንዳንዱ ግለሰብ ጋር። ለምንድን ነው ግሩፕ ውስጥ የገባው ሲጀምር? አር ዩ ኢንተረስትድ እዚህ ስራ ላይ? ታዲያ ለምሳሌ ሜምበርሺፕ ፊ እየተወደደብህ እንደሆነ ታውቃለህ። አሁን 10,000 ብር ነው። ከሳምንት በኋላ 15,000 ይሆናል። በየ3 ሳምንት በ4 ሳምንት አንዴ 5,000 ብር ይጨምራል። ታውቃለህ ይሄንን ትለዋለህ። ስራ መስራት እየቻልክ አንተ አልሰራህም። ለምንድን ነው ያላገዝከው? ቢዝነሱ እውነት ያንተ ነው ወይ ብለህ ትጠይቅልናለህ። ይህን አይነት ስራ እንድትሰሩ እንፈልጋለን። እነኚህ ልጆች የሚቀጠሩ ልጆች ይህን አይነት ስራዎች ከፊት ሆነው ስለምንከፍላቸው ዝም ብሎ በአደራ ሳይሆን ለጊዜያቸውም ከፍለን በአጋጣሚም ለሰው ስራ እድል ፈጥረን መስራት ነው። ግን አዶንቲንግ እነኚህ ሁለቱ ልጆች ብቻ ማኔጅ ያደርጉታል ብዬ አላስብም። 900 ሰው ነው እዚህ ቤት ውስጥ ያለው። ስለዚህ ከኛ ጋር መስራት የምትፈልጉ ከሆነ ለምሳሌ የንጉስ አይነት ልጆች በጎ አድራጎት መስራት የምትፈልጉ ከሆነ እኔ ይሄንን ስራ እንደሚመራ ሰው በጣም የተቸገርኩት ምንድን ነው አባላት እያገዙኝ አይደለም። ባጭሩ በቃ በጣም ጥቂት ሰው ነው ከ900 ሰው ውስጥ 20 አይሆንም ስራ ላይ የሚሳተፈው። ሌላው ጎን ላይ ቆሞ እያየኝ ነው ያለው። ምናልባት እኔ ከምናገር እኔ 1 ሰዓት ከምናገር እሱ 10 ደቂቃ ቢናገር ይህን ስራ በጣም ማገዝ የሚችል ሰው አለ ቤት ውስጥ። ችላ ብሎ ያዩኛል። ስለዚህ ወይ እነሱ አሁን ይውጡና በኋላ ይግቡ ነው፣ አያሳስቱን። ከሌ ያለ እያልኩ ከምቆጥረው አሁን ይውጣና ስራው ህጋዊ ሆኖ ስራ ሲጀምር ይምጣና አክሲዮን ገዝቶ ይሰራል ከኔ ጋር። ዛሬ ግን አልፈልገውም እንደዛ አይነቱን ሰው። እኔ የምፈልገው ዛሬ ምን አይነት ነው? ስራ የሚሰራ ሰው፣ የኔ ብሎ ስራውን የሚይዝ ሰው ነው፣ የሚከታተል ነው እንጂ ኪስ ውስጥ ገንዘብ ስላለው። በደንብ እንድትረዱ። ይሄ ነው ግልጽ እንዲሆን የሚፈለገው ነገር። አብዛኛው ሰው አክሲዮን ነው ስትለው ስንት ብር ኪስ ውስጥ አለ የሚለውን ነው የሚያስበው። እሱ አይደለም ጉዳዩ። ይሄ ገና ከስክራች የሚሰራ ተቋም ነው።
እኔም ብዙዎቻችን ሩቅ ነው ያለነው፣ አዲስ አበባም ያላችሁት የተለያየ ቦታ ነው። አብራችሁ የጋራ ቢዝነስ የግብርና ላይ ሰርታችሁ ቢሆን እንኳን ከወንድም ጋር መስራትና ሌላ ሩቅ ያለ ሰው ጋር መስራት ቀላል አይደለም። ስለዚህ ዝም ብለን ዝቅ አድርገን አናየውም። ከባድ ሚሽን ነው የያዝነው። ይሄንን እንድታግዙ ፈልጋለሁ። ስለዚህ ኢፍ ዩ አግሪ ቱ ቮለንቲር አንድ ፎርም ልካለሁ። አደራ የማትሰሩትን ስራ እሺ እንዳትሉ። ከዛሬው ጊዜ ኮሚት የማታደርጉ ከሆነ አይ አም ቮለንቲር እንዳትሉ። ኢፍ ዩ ሪሊ ቮለንቲር በትክክል ቮለንቲር አድርጉ። እናንተ ሪማይንድ ማድረግ ደግሞ እንደገና ሌላ ስራ ውስጥ መግባት የለብንም ማለት ነው። ብዙ አይነት አይቻለሁ በኢትዮጵያ ላይ ባለፉት 5 ዓመታት። አንዳንድ ሰው ይመጣል፣ ስራውን በደንብ ይወደዋል፣ ወር ምናምን ሞቲቬትድ ይሆናል። በቃ እኔ ስላለው ችግር የለውም ግሩፕ ልክፈት ምናምን ይላል። ቴሌግራም ግሩፕ ከፍቷል ወር ምናምን። ከወር በኋላ ትቶን ሄደዋል ወይ ሌላ ግሩፕ ሌላ ስራ ጀምሯል ማለት ነው። አደራ እንደዛ እንዳታደርጉ። ቆም ብላችሁ ራሳችሁን ጠይቁ። እውነት ይሄ ስራ እኔ መስራት ያለብኝ ነው ወይ? ምን ያህል ጊዜ ነው የምሰጣቸው? ከምስራው በላይ ቃል እንዳልገባ ሰው እንዳላሳስት ብለህ ቆም ብለህ ራስን መጠየቅ አለብህ። ራስሽን መጠየቅ አለብህ። ኢፍ ዩ አር ኮንፊደንት፣ ለምሳሌ በግልጽ ንገሪ። በሳምንት 3 ሰዓት አግዛቸዋለሁ። በሳምንት 30 ደቂቃ ነው የምችለው። የምትችያትን ያህል እርግጠኛ ሆነሽ የምትችያትን ቀን በዚህ ቀን በዚህ ሰዓት መስራት እችላለሁ ያለሽ። እንዲሰራ የምንፈልገው ይሄ ብቻ አይደለም። ለምሳሌ በየቀኑ የሚደረጉ ሴሽኖች አሉ። እየተገናኘን ያለ ነው ምሽት 2 ሰዓት። ለምንድን ነው ምሽት 2 ሰዓት ብቻ የምንገናኘው? ቀን 10 ሰዓት ባንገናኘው ለምንድን ነው? ለሁሌ ቴሌግራም ላይ ለምን ይሆናል? ለምንድን ነው የሆነ ቦታ በዛ እያልን ተገናኝተን አብረን ቡና ማንጠጣው? አካባቢያችን ላይ የግድ አብሬ ቢዝነስ የሚሰራው ሰው ኢንተርኔት ላይ ነው ያለው ወይ ነው? ሁሉ ሰው ቴሌግራም ላይ አይደለም ያለው። በአካባቢ ሰዎች አሉ። ያን ኢነርጂ ስላልተለማመድን ይሄን ፎሎ አፕ የሚያደርግና ለምሳሌ የሐዋሳ ቲም መቼ ነው የምትገናኙት ብሎ ፎሎ አፕ የሚያደርግልኝ ሰው ፈልጋለሁ። ኦኬ አዳማ መቼ ነው የምትገናኙት? ኤቭሪቲንግ ሉክ ላይክ ሮል ኦፍ ቲንግስ ሃፐን ኢን አዲስ። ግን ኖ አዲስ አበባ ብቻ አይደለም፣ ሌላ ቦታም እድሎች ያሉ ሰው አለ። ስለዚህ የኔ አባል የት ነው ያለው? አንድ እያንዳንዱ ቦታ ላይ ምን ያህል ንቁ አባላት አሉን የሚለውን ማወቅ አለብን። ይሄን ፎሎ የሚያደርግ ቮለንቲር ፈልጋለሁ፣ ስራው መሰራት ስላለበት። ግን የተቸገርኩት ምንድነው ከቮለንቲር ጋር መስራት ኤኒ ታይም ትተው ይሄዳሉ፣ አታስገድዳቸውም። ይሄ ደግሞ ስራውን ጠንካራ ያደርገው። ይሄ የበጎ አድራጎት ስራ አይደለም፣ ዚስ ቢዝነስ። ለዚህ ነው መክፈል አለብን። ኦኬ እኔ ከእናንተ ጋር ምናልባት በኋላ ቀስ እያላችሁ ጊዜን ወደ ሰዓት ትቀይሩና ከዛ ኢንቨስትመንት ገዛ ልትሉ ትችላለህ። እንደዛ ብልጥ ሆነህ ከኛ ጋር መስራት ትችላለህ። እውቀትህን በገንዘብ ልንቀይርልህ እንችላለን ማለት ነው። ችግር የለውም። ዛሬ አትክፈሉኝ፣ ትርፋማ ስትሆኑ ትከፍሉኛላችሁ። እኔ ያልኩትን አይነት አሁን በነፃ ልስራላችሁ፣ በኋላ ትከፍሉኛላችሁ ሀብት ስታገኙ ነው። እኔ አሁን እናንተን እያልኩ ያለው እንጂ እኔም እኮ በጎ አድራጎትን ትቼ ወደ ቢዝነስ የመጣሁት እውቀቴን እና ጊዜን ወደ ገንዘብ መቀየር ስለፈለግኩ። ከየት ነው ያ ገንዘብ የሚመጣው? ከዚህ ቤት ይመጣል። አይ ኖ ዩ አር ጎይንግ ቱ ቢ ፕሮፊታብል። በዛ ሰዓት ግን የኔን ጊዜ ኮምፐንሴት እንድታደርጉ ጠይቃቸዋለሁ። እና ሴም ስትሩ ሌሎቻችሁም ቮለንቲር ስታደርጉ በዚህ ማይንድ ሴት እንድታደርጉ፣ አንደኛ ስራው የኔ ነው ብላችሁ እንድትቀበሉ ነው። እና ሜምበርስ አዳዲስ አባላት ሲመጡ ቴሌግራም ግሩፕ ላይ ስብሰባ መገኘት that's really like the smallest thing you do። ትንሿ እኔ እዚህ ቢዝነስ ውስጥ እዚህ ቤት ውስጥ የምሰራው በስብሰባ ላይ መገኘት ነው። ከዛ ውጪ ብዙ ሰዓት ስለዚህ ቢዝነስ አስባለሁ፣ ከብዙ ሰው ጋር አነጋገራለሁ፣ ማህበራዊ ሚዲያ ላይ ፖስት አደርጋለሁ፣ ፕሮሞት አደርጋለሁ። ወር ምናምን የኔ ብዬ ስለያዝኩ ነው። ማንም የተሻለ ይሰራል ብዬ ቁጭ ብዬ የምጠብቀው ነገር የለም። እውነት ግን ሌሎቻችሁ እንደዛ እያደረጋችሁ ነው? ራሳችሁን ጠይቁ። እውነት ይሄ ቢዝነስ ያንተ ነው ያንቺ ነው? ዝም ብዬ አይደለም ጥያቄው የምጠይቀው። እውነት ይሄ ቢዝነስ ያንተ ነው? ያንተ ከሆነ እውነት እያገዝክ ነው ያለኸው ነው ጉዳዩ። ፊኒሽድ። እና እነ ኪዲ ካሉ አንድ ሰው ስለ ሪክሩትመንት አፕዴት ብታደርጉኝ፣ ስለ ቮለንቲርስ ፎርም ልክላቸዋለሁ ካስፈለገ። በተለይ የአካባቢ ቮለንቲሮች ብትሆኑ ለትሴ አሁን ይቅኑባ ሐዋሳ ነው ያለው። ሐዋሳን በደንብ ወጥሮ ቢይዝልኝ በደንብ እሱ ካልቻለ ሌሎች ቮለንቲሮች ጨምሮ ማለት ነው። ሳምበዲ አዳማ ካለ አዳማ ላይ ጠንካራ ፕሬዘንስ በደንብ መቆም አለብን። ከተማ ውስጥ አሉ ሲባሉ መኖር ነው ያለብን። ስማችን አይደለም መኖር ያለበት፣ በስራችን መታየት አለበት እዛ ከተማ ውስጥ ማለት ነው። ሊንክዲን ላይ አለን ሲባል አሁንም ስማችን አይደለም። በትክክል ሰው ስለኛ ሊንክዲን ላይ
ማየት አለበት በየቀኑ ፖስት እያደረግን ማለት ነው። በማህበራዊ ሚዲያ በአካልም በሀሳብም ነው የምንሰራው ትኩረት እየሰጠን። ይሄንን ነው ባጭሩ ልላችሁ ፈልገው ማገዝ የምትፈልጉ ሰዎች ማለት ነው። ይሄ ዝም ብሎ ቴሌግራም ላይ መገኘት ስራ እንዳይመስላችሁ። እንዲህ አይነት ስራ የለም። ጀስት መረጃ ማስተላለፍ ብቻ ነው። ስራ ከውይይት ስንወጣ ነው ስራ የሚሰራው እና አይ ሆፕ ነጥቦቹ እየገቧችሁ ነው ብዬ አስባለሁ። እና የሪክሩትመንት ቲም አፕዴት አላችሁ ቤት ውስጥ? ካልሆነ ሌላ ጊዜ የዛሬ ሳምንትም ሊሰጥ ይችላል። እንደው እንድታውቁ የሪክሩትመንትን በተመለከተ ሁለት ስታፎች በቃ በዛሬ ውሳኔ ይቀጠራሉ። 5 ሺህ ብር ነው። 4 ቀን ነው የሚሰሩልን። ከሁለቱ ሰዎች በወር 8 ቀን ፉል ታይም ይሰራሉ ማለት ነው። በሁለት 8 ቀን ፉል ታይም ይሰራል። ለሁለቱ ሰዎች በወሩ የምንከፍለው 10 ሺህ ብር ነው። ክፍያውንም እኛውን የምናዋጣው ማለት ነው። ህጋዊ ሆነን ነገሮች በደንብ እስኪስተካከሉ ድረስ በጣም ኢንፎርማል በሆነ መንገድ ነው ፈንድ ሬዚንግ የምንሰራው። ምናልባት ይሄ ስራ ይገባዋል፣ ጥሩ ነው፣ ማደግ አለበት ብላችሁ የምትሉ እኔም የምችለውን አዋጣለሁ። በዚህ አካውንት የምትችሉትን ገንዘብ አዋጡና በዛ ያሉ ልጆችን ቀጥረን የተሻለ ስራ መስራት እንድንችል ልጠይቃችሁ ፈልጋለሁ። Provide a form that requires that everyone would contribute with timeline. Yeah, I can do that. እና ለቮለንቲር እንደዛ አድርጎ መጠየቅ እኔ ማለት ጊዜ ሞክሬ ስላየው ነው። ጊዜን ነው የሚጨርስብኝ። ለዚህ ነው አሁን የማይከፈለው እና ኦዲት ማላረገው ሰው ጋር ብዙ ጊዜ መጨረስ ማልፈልገው። ለምንድን ነው? በጎ አድራጎት ላይ አይቼዋለሁ። ለ2 ወር ይሰራሉ፣ ከዛ ይሄዳሉ ማለት እና በደንብ ሞቲቬትድ የሆነ ሰው ሲጀምር ልትከፍለውም ሁሉ ላይ ይገባ ይችላል። ያ ይነቃ ምለው እኔ እንደዛ። አንዳንድ አላማ ያለው ሰው አቅጣጫ ያለው ሰው ማገዶ አይጨርስብም። ሌላው በየቦታው ሲያስምል ይፈልጋል። እርግጠኛ ነህ ይሄ ስራ መስራት አለብን፣ እርግጠኛ ነህ አትሰርቁብኝም ሲል ይውላል በየቦታው ማለት። ባለፈው እኮ በጣም ምለህ ነግረኸዋል። ነገም ሲያገኝ ሊያስምል ይፈልጋል። እንደዛ ከሚሆን አሁን ቀስ እያልን የራሱን ስራ ያመነበትን እንዲሰራ ለማድረግ ነው እኔ አላማዬ። እያንዳንዱ እዚህ ቤት ሲመጣ ከፍሎ ነው የሚመጣው፣ አውቆ ነው የሚመጣው። ምክንያቱም ይገባኛል ብሎ እንጂ ና ተብሎ ተጠይቆ አይደለም መምጣት ያለብን። ስራ ምን እንደሆነ ማስታወቅ አለብን። ከዛ በኋላ ፈልጎ ከፍሎ አመልክቶ ነው። ልክ ሱቅ ሄዶ ልብስ እንደሚገዛው እዚህ ቤት ሲመጣ አስቦበት አስተውሎ ነው መምጣት ያለበት ነው እንጂ ኦፍኮርስ እንደ ጓደኛ ትነግረዋለህ። እንዲህ የሚባል ቢዝነስ ተጀምሯልና አብረን እንስራ ትለዋለህ። ማድረግም አለብን ይሄንን። ከሰማ በኋላ ግን ስንት ሸቀጥ አለበት ፒፕሉ። ብዙ ነገር እኮ ነው በአካባቢያችን ያለው። ስንት የተሰረቀ አለ፣ ጦርነቱ አለ፣ ምናምን ሳድ ስቶሪው አለ በሚዲያው ላይ ያለው፣ ደሞዙ አይበቃውም፣ ብዙ አይነት ስቶሪ ነው ያለው እና ያንን ሁሉ አስተካክለን ወደ ቢዝነስ ለማምጣት ጊዜ ይወስዳል። ምንም የምንቸኩለው ነገር የለም። ግን ሪሊ አሁን በደንብ ተጠይቃችኋል። haven't even notified as I am rejected. ኖ ወንድሜ ቡሽራ ቆይማ፣ ይሄ አሁን ይህ ስብሰባ ውስጥ ነው ያለ ነው። እሺ፣ እና እዛው ኢሜይል ላይ ነው የምትጽፈው። ምናልባት ኢሜይል ልክ ካልሆነ ምናምን we don't know። እሺ፣ አሁን እሱ ይሄን አጀንዳ አይደለም እንትን እያደረግን ያለ ነው እና if የሆነ ለስራ አመልክተህ ለዛ ስራ እንትን ካላለ ፎርማል የማመልከት መንገድ አለው። እሺ፣ እንዲህ ዝም ብሎ አይጻፍም ማህበራዊ ሚዲያ ላይ። ኦኬ፣ የሪክሩትመንት ቲም እንዴት ነው ተመለሳችሁ? ተስፋ ይሰማሃል? ኦኬ፣ አልጨረሱም ማለት ነው። ስለዚህ የዛሬ አጀንዳችን እኔ በእኔ በኩል እዚህ ጋር ጨርሻለሁ። አጭር ስብሰባን የተደረገው። ትልቁ መውሰድ ያለባችሁ ኤቭሪባዲ እዚህ ቤት ውስጥ የምትመጡት ስራውን እንደምትፈልጉ እናውቃለን። ትርፍ ማግኘት እንደምትፈልጉ እናውቃለን። እሱ የጋራ ያደርገናል። ልዩነት ያለን ምንድን ነው? ኤክስፒሪየንስ የለንም። ግን ግብርና አክሲዮን ስራ ሰርተን አናውቅም ብዙዎቻችን ማለት ነው። ይሄ ይለያየናል። የግብርና አክሲዮን ስራና በተለይ ሊደርሺፕ ዴቨሎፕመንት የሚለውን ግብርናን አድቮኬት ማድረግ አብዛኞቻችን ሙያ ነው ያለውን እንጂ ምንም እሱን አድቮኬት አድርገን አናውቅም። አድቮኬሲ ምን እንደሆነ ሁሉ አናውቅም ማለት ነው። ስለዚህ እንሰለጥናለን፣ ሰልጥነን እንመጣለን። ለሁላችንም የሚሆን ደግሞ ተመቻችቷል። ለምሳሌ መመዝገቢያ 10 ሺህ ብር ነው ብለናል።
10,000 ብር ከሌለህስ ማመልከቻ ትጽፋለህ አፕሊኬሽን ሌተር። እሺ ብልጡ ነው። በደንብ ተረዱ ፕሮሰሱ ምን እንደሆነ። ሁሉ ሰው 10,000 ብር ይክፈል አይደለም። ደሞዙ 10,000 ብር የሆነ ሰው እንዴት ችሎ ይከፍላል? በግልጽ ይጠይቃል። ማመልከቻ ደብዳቤ ጽፍና አብሬያቸው መስራት እፈልጋለሁ፣ አላማው ገብቶኛል፣ መክፈያው 10,000 ብር በወር ለመመዝገብ 10,000 ብር እንደሚያስፈልግ አውቃለሁ እዚህ ቡድን ውስጥ ለመግባት፣ ግን እኔ መክፈል የምችለው ይሄን ያህል ነው፣ የምኖረው እዚህ ቦታ ነው፣ በምኖርበት አካባቢ እናንተን ወክላለሁ፣ አብሬያችሁ ሰራለሁ፣ እባካችሁ አስገቡኝ ብሎ ይጠይቃል ማለት ነው። ተማሪ ከሆነ አይከፍልም ብለናል። ስራ ከሌለው አይከፍልም ብለናል። ዝቅተኛ ገቢ ያለው እንደ ገቢው ልክ እንዲከፍል ይደረጋል። ሳይጠይቅ ግን ዝም ብለን ሁሉም ሰው መክፈል አይችልም ማለት ደግሞ ልክ አይደለም። የሚችሉ አሉ ነው እንዲገባችሁ። 10,000 ብር ትቀልዳለህ እንደ የአንድ ወር ደሞዝ ነው ልትል ትችላለህ። እሱ ለአንተ ነው። ለአንድ ሰው ደግሞ 10,000 ብር የአንድ ወር ደሞዙ አይደለም። ስለዚህ ለራስህ የምታስበው ለሌላ ሰው ብላ አታስብ። በራስህ በግልጽ ራስህን ወክለህ ተናገር ነው። እና ዛሬ ተገኝታችኋል። አብዛኞቻችሁ ሌት ነው የመጣችሁት፣ አርፍዳችኋል ማለት ነው። ማጆሪቲያችሁ አርፍዳችሁ ነው የመጣችሁት። ምክንያቱም 2 ሰዓት ሻርፕ 2 ሰዓት ሳይሆን 10 ደቂቃ ቀድመን ነው የምንገኘው። ሻርፕ 2 ሰዓት ላይ ተገኘ አለቀ። 1 ደቂቃ አርፍደ ከመጣ you are late። ስለዚህ ቅጣት አለብህ ማለት ነው። ምንድነው እሱን ቀስ በቀስ እንመጣበታለን። አብዛኞቻችሁ ዛሬ የሰዓት አክብሮት ሰዓት በማክበር ወርቅ ሜዳሊያ የሰጠናቸው እነኚህ 3ቱ ናቸው። ላላ ናቲና ተፈራ እነኚህ ሜዳል ወስደዋል። አመሰገናቸው ማለት ነው። ለእነኚህ ለ3ቱ ሜዳሊያ ሰጥተናቸዋል። ኦኬ ለምን? በብዛት የምንታማበት ነው። በቃ ቀጠሮ አለማክበር። ስብሰባ 2 ሰዓት ይጀምራል፣ 2 ተኩል መገኘት፣ 2 ሰዓት ከ40 መገኘት ወር ምናምን ራሴን ወገቤን ምናምን አለ አይደል ሰበብ መስጠት ኖ። ማንም የተለየ ካልቻልክ ደግሞ እሱን ኦፕሽን ሰጥተናል። እዚህ ግሩፕ ላይ ቀደም ብለህ አልቻልኩም ዛሬ ይቅርታ። አንዳንዶቻችን ጭራሽ ይቅርታ አንጠይቅም፣ ኦር በደንብ መረጃም አይደርሰንም። በዚህ ምክንያት እድሎች ያመልጡናል። ስለዚህ እነኚህ 3ቱ ዛሬ በሰዓቱ ተገኝተዋል እና እነሱን እናመሰግናለን። ሌሎቻችሁ እነኚህ 2ቱን ወጣቶች ቀጥረን ስንጨርስ ምን እናደርጋለን? 1 ሳምንት አስገዳጅ ሁሉም ሰው መገኘት ያለበት በየቀኑ ማለት ነው ብቻ ሳይሆን ከቅዳሜ እስከ ቅዳሜ ሁሉም ሰው መገኘት ያለበት ስኬጁል እናወጣለን። ይሄን የምናደርገው ለምንድን ነው? አባላትን ለማጥራት ነው የምናደርገው እንደዛ። እና በኔ ሳይድ ይሄ ነው ያለው። ምናልባት መጨመር የምትፈልጉት ለዛሬ ካተት የምትሉት አጀንዳ የስክሪኒንግ ቲም ትንሽ ስለቆዩ እነሱ ሲጨርሱ መምጣት ይችላሉ፣ ሊነግሩን ይችላሉ። ኔክስት ዊክም የተለየ ነገር የለም። አጽድቀን ስለሆነ ያለፍነው 2 ወጣቶችን እንደምንቀጥር እርግጠኛ ነን። ደሞዛቸውን ቀድመን አጽድቀናል። ከኛ ጋር የሚሰሩት በአንድ ወር ውስጥ 4 ቀን ነው ሙሉ ሰዓት የሚሰሩልን። 4 ቀን ይሰራሉ። ክፍያቸው 5,000 ብር ነው። ብዙ የሚሰሩት ስራ አለ። ይሄን አጽድቀናል። ሪክሩት ተደርጎ አልቋል። የሪክሩቲንግ ቲምም አመስግነናል ማለት ነው። እና በኔ ሳይድ ያለው ይሄ ነው። አይ ሆፕ ብዙ መረጃ አግኝታችኋል። መረጃ ያልደረሳችሁ እንደተናገርኩት የምዝገባው እንትን እንዳያስፈራችሁ በገበያችሁ ልክ ማድረግ ስለምንችል ማመልከቻ ደብዳቤ መጻፍ፣ በምትኖሩበት አካባቢ እኛን መወከል። ብዙ ስራ አለ። በተለይ ከአዳማና ሞጆ አዲስ አበባ እስከ አሰላ መስመር ላይ ያላችሁ ይሄ ስራ በራችሁ ላይ እየመጣ ነው ያለው ማለት ነው። ስለዚህ በጣም በንቃት ስራውን ተከታተሉ። እኔ ይሄንን ስራ የምሰራው ሌላም ስራ የምሰራው ገንዘብ ኪስ ውስጥ ብዙ ስላለ እንዳይመስላችሁ፣ የኔ ብዬ ስራውን ስለያዝኩ ነው እንጂ ሌሎች ሰዎች ደግሞ ጊዜ ያሌላቸው፣ ለምሳሌ ይሄ ምሳሌ ሊሆናችሁ ይችላል። እዚህ ቢዝነስ ላይ አይ ቲንክ 4 ሚሊዮን አካባቢ ነው ኢንቨስት ልናደርግ የተዘጋጀ ነው። ህጋዊ ሆኗል። አሁን ብዙ ነገር ዋድቋል። ዌልካም አዲስ ስለመጣህ ደስ ብሎኛል። እና ፍላጎት ስላለኝ ነው የምሰራው እንጂ ገንዘብ ስላለኝ አይደለም። በደንብ እንድትረዱ። ዋናው እኔ ለስራው ፓሽን አለኝ። አም ዴዲኬትድ። የኔ ብዬ ስራውን ይዣለሁ። የምችለውን አዋጣለሁ፣ እከታተላለሁ። ይሄው በተግባር
20 ሄክታር መሬት ላይ ይሄንን የአክስንትን ወስደናል። የንግድ ፈቃድ ወስደን እየሰራን ነው። ምንድነው ያለው? መተማመን አለ። ሁሉ ሰው የሚችለውን ያደርጋል። እኔ የምችለውን ይሄን ስራ አለው ብዬ በግልጽ ለቲሙ ተናግሬያለሁ። ሌሎችም እንደዛ። እዚህ ቤትም ይሄን ሞዴል ማምጣት ነው ፈልገው። ገንዘብ ከሌለ እውቀት አለ፣ ጊዜ አለ። ያለህበት አካባቢ ራሱ ለስራው ቅርብ ነው። ምሳሌ ሞጆ እና አዳማ አካባቢ ያላችሁት እና ለወንድሜ አዲስ ለመጣ ደስ ብሎኛል። አስፋው ከአዲስ ጋር ኮኔክት ብታደርጉ በጣም አብሮ አደገ ስለሆነ እኔና አዲስ በደንብ ነው የምንተዋወቀው። ሞጆ ነው ያለው እና ሞጆ በምትሄድ ሰዓት እዛው የአዲስ አበባ ቲም ወደ ሞጆ ስትሄዱ አንዳንድ ነገሮችን አሬንጅ አድርጎ ሊጠብቃችሁ ይችላል ማለት ነው። ኦኬ መንግስቱም አለ። መንግስቱና አዲስ አይ ቲንክ ተዋወቃላችሁ እርግጠኛ ነኝ። እና በዚህ አጋጣሚ ኮኔክት አድርጉ። በተለይ እነ አስፋው ወደዛ ወደ ፊልድ በሚመጡ ሰዓት እንትን አድርጉ፣ አብራችሁ ኮኔክት አድርጉ ማለት ነው። እጅግ እናመሰግናለን አብራችሁን ስለሆናችሁ። የሪክሩትመንት ቲም ውሳኔያቸው አስፋ መናገር ከቻልክ ደስ ይለኛል። ኦር አሸናፊ ወይ መጥተዋል መሰለኝ። አሸናፊ አለ ኦር ኪዲ? I know you guys have been very busy. በጣም ነው የምናመሰግናችሁ። አመስግነናል እና ምናልባት የሪክሩትመንቱ ፕሮግረስ ካለ ከመዝጋታችን በፊት ኦልሞስት ጨርሰናል የዛሬ ውይይት። የምትነግሩን ካለ ለመስማት ዝግጁ ነን። እና አሸናፊ እነ ኪዲ Can you guys continue? Yeah. Go ahead ኪዲ እንደምን ነሽ? በጣም ደክሞናል። ለዚህ ነው ዝም ያልነው። I understand። ለዛ እኮ ነው እኔ እየተሳቀቅኩ ነው እያልኳቸው ነው። ተሳቀቅኩ በቃ ተዘጸትኩ ልበልሽ ወይ ደግሞ? I know you shouldn't. በጣም ቆንጆ ጊዜ ነበር ያሳለፍነው። almost it's constant ከጧት ጀምረን በጣም ጥሩ ጊዜ ነው ያሳለፍነው። ግን ከመጀመሪያው ልጀምር። እዚህ ግሩፕ ውስጥ ዛሬ አንድ ሰው ጥያቄ ሲጠይቅ አይቻለሁኝ። ኢንቫይትድ አልሆንኩም ለኢንተርቪው የሚል። If you applied for this position, I just want you to listen very, very carefully. If you applied for this position, if you submit the video submissions, then based on that CV, resume, and then video submission, we shortlisted more than 10 candidates. If you're not shortlisted, already Salam via email communicate argalech to let you know that you're not moving forward to the next level. So, zare interview የተደረጉት ልጆች shortlisted የሆኑት ልጆች ናቸው። A lot of people applied for this position. ከ60 በላይ 70 ሰው apply አድርጓል። ከ31 በላይ ቪዲዮ ሰብሚት ተደርጓል። እሱን ሁሉ አይተን ከሱ ውስጥ ደግሞ 11 የሚሆኑ ሰዎች ነው ሾርት ሊስት ያደረግነው። because we can't necessarily interview everyone. ቪዲዮአችሁን ሰብሚት አድርጋችሁ ሲቪያችሁን ሰብሚት አድርጋችሁ እዚህ ሾርት ሊስት ላይ ያልገባችሁ ሰዎች በሙሉ we thank you for your application. በጣም ብዙ ሰዎች በጣም ጥሩ ኳሊፊኬሽን ይዛችሁ ነው የመጣችሁት። እግዚአብሔር ይባርካችሁ። ግን እዚህ ሾርት ሊስት ላልሆናችሁ ሰዎች that's the first thing we did. We notified you via email. So check your emails. This is one of the things that this group is very good at, which is transparency and accountability. So we did do that. The other thing is እኔ ሰላምና አሸናፊ ጥያቄዎቹን በስርዓት አውጥተን based on the requirements of the role የሚጠየቁትን እንዴት ነው የሚጠየቁት፣ ማን ነው የሚጀምረው፣ ማን ነው የሚጨርሰው፣ what are the checkpoints, whether it's a conflict of interest ይሁን social media anxiety ይሁን what have you ጥያቄዎቹን አውጥተን ለማንም ዶክተር ፍቄ እንኳን ኢንቫይትድ አልሆነም ለማንም በማያውቀው መንገድ ጥሩ የሆኑ ጥያቄዎችን ከኮንሰልቲንግ ቲሙም ትንሽ ሰፖርት አግኝተናል። የሚገባቸውን ጥያቄዎች አውጥተን
አራት ጥያቄዎች 5 ጥያቄዎች እያደረግን ኢንተርቪው አድርገናል ዛሬ ከጧት ጀምረን እሱ ነበር ምናደርግ የነበረው one of the things we also did አውቀን ነው አንድ ቀን ውስጥ ያደረግነው ምክንያቱም we want to be fair we want to be very transparent and we want to make sure that we evaluate the candidates with the right tools, with the right attitude, and with fair በሆነ transparent በሆነ መንገድ እንዲደረግ ስለፈለግን ነው እነዚህ candidates አንዳንዶቻችሁ ዛሬ እዚህ ውስጥ አላችሁ ከጧት ጀምረው በተሰጣቸው ሰዓት በተሰጣቸው requirement በቪዲዮ virtual interview ነው የተደረገው all of them showed up በሰዓታቸው ተገኝተዋል በአወጣነው አጀንዳና ጥያቄ መሰረት ጥያቄዎቹም ተደርገዋል ጥያቄዎቹንም ሁሉም መልሰዋል ኢቫሉዌት አድርገናል መጨረሻ ላይ ሁለት ሰው ነው መቅጠር የምንችለው 11 ሰው ነው ኢንተርቪው የተደረገው ኢንተርቪው ሾርት ሊስትድ የሆነው ሁለቱን ሰዎች ለማወቅ ይሄን ሾርት ሊስት በግማሽ መቁረጥ አለብን እሱን we just did that right now እነዚህ እንደገና further short listed የሆኑት ሰዎች ዛሬ ወይንም ነገ ጧት ኢሜል ይደርሳቸዋል የሚቀጥለው level means we will add a couple of more questions via email እንዲልኩልን as well as referenceአቸውን እንዲልኩልን reference list እነዚህ short listed ሆነው ኢንተርቪው ከተደረጉት ልጆች መካከል ደግሞ 5ቱ ወደፊት ከኛ ጋር ማይሄዱ ናቸው እነሱንም ኖቲፋይ እናረጋቸዋለን because we have to be fair we have to be transparent we have to provide that feedback ሌላው ነገር ደግሞ every individual candidate ዛሬ ኢንተርቪው የተደረገው ወይንም የተደረጉት ያላቸው አመለካከት ያላቸው skill set ያላቸው expertise is so amazing and now one of the things Dr. ከዚህ በፊት ያለን ነገር አለ we don't want to lose these candidates already now we know them much better than before so I did invite all of them to participate actively in the investment and leadership group I did invite them to collaborate to find networks I did invite them to be part of our group because you never know አሁን በ3 ወር በ4 ወራችን እድሜ እንኳን ሁለት opportunity አውጥተን ሁለት ሰው ልንቀጥር ነው 6 months down the road a year down the road who knows እነዚህ ልጆች ደግሞ ጥሩ ኢንትረስት አሳይተው ጥሩ ኳሊፊኬሽናቸውን ይዘው ወደኛ መጥተዋል they might be our volunteer coordinators or focal points ከብዙ ቦታ የመጡ ልጆች ስለሆኑ ከኢትዮጵያ ክልሎች there is going to be also Dr. Fikim ሲል ነበር there is this service bursary ይባላል እዚህ ኖርዝ አሜሪካ ውስጥ for those people ወደፊት ስፖንሰር ማድረግ ይችላልው አንድ ሰው እናንተ ጋር መጥቶ እንደ ኮአፕ ኢንተርንሺፕ ፕሌስመንትም ሰርቶ ትንሽ ስታይፐንድ እየተከፈለው ማለት ነው እንደ ሰርቪስ በርሰሪ ብለው የሚመጡ ሰዎች ካሉ ወደፊት ሌላ ፍለጋ አንሄድም we already have a roster full of people qualified people interested people excited የሆኑ ሰዎች አሉን እነሱ ጋር ነው የምንሄደው እና እነዚህ ልጆች ማጣትም ስለማንፈልግ we did invite them to be part of our investment and leadership group ሌላው ነገር ደግሞ time እና ብዙ ሪሶርስ ሴቭ ያደርገናል having this roster in house እና ጥያቄ ካላችሁ እኔም አሸናፊም ሰላምም እዚህ ነን ያለነው አመልከታችሁም already ኢንተርቪውም ተደርጋችሁም the next level የምትሄዱ ሰዎች we have already let you know what the next level is going to be what it looks like እና እኛ ሶስታችን ነው የሚቀጥለውንም ኢንተርቪው አድርገን ኢንተርቪው አይደለም actually assessment አድርገን referenceአቸውን check አድርገን we're going to propose to the investment and leadership team these are the 2 candidates we should hire ብለን እና we will move forward ከዛ በኋላ ጥያቄ ካላችሁ ለመመለስ ዝግጁ ነኝ አመሰግናለሁ በጣም አሪፍ እጅግ እናመሰግናለን I think በጣም ብዙ አድካሚ ስራ ስለሆነ እየሰራችሁ ያላችሁት
just you finish what you started እኛ የተለየ የምንሰጣቸው የቤት ስራ የለም በእኔ በኩል ከምስጋና ያለፈ እና እነኚህ ልጆች ቃል ምገባው እያዳመጣችሁ ያላችሁ ካላችሁ ያመለከታችሁ ልጆች whoever is not selected for this service እኔ ቃል ገባለሁ የምትሰሩበትን መንገድ of course የሚቀጠሩ ልጆችን ያህል ባይሆንም የለጀመራችሁት ሰራለሁ ላላችሁት ስራ ግን የምትሰሩበትን ከዚህ ኢንተርቪው ፕሮሰስ እኔም አፕሊኬሽናችሁን አንዳንዱን ስላነበብኩኝ አስተያየት ምሰጠው አለ ከዛ ያለፈ ኪዲ ቅድም እንዳለችው ተጨማሪ ሰው ለመቅጠር በእርግጠኝነት ምን ደርስበት ቦታ ስላለ ዌቲንግ ሊስት ላይ ነው የምትሆኑት ስለዚህ just stay positive keep trying ሌላው ደግሞ you can also work as a volunteer ልትሆኑ ስለምትችሉ እንትን አትበሉ አሁን ምንድነው ብዙ ጊዜ ኤክስፔክቴሽናችን ነው ለሆነ አገኛለሁ ብለን ስናስበን ሳይመጣ ሲቀር የሆነ እንደበሳጨው ነገር አለ አደራ እንደዛ እንዳታረጉ አንሰሪ የሆነ ኮሚኒኬሽን አታርጉ ኦሬዲ አንድ ሰው ኢሜል ጽፎልኝ ነበር ልትማሩበት ነው የምናገረው ለምሳሌ ሰዓት ላፊ ካለፈ በኋላ ተቀብላችኋል የሚል አንድ አስተያየት ደርሶኝ ነበር እንዲህ አይነት አስተያየት ከመስጠታቸው ፊት ዝም ነው ማለት ያለባችሁ ይሄ የሪክሩት የሚያደርገው ሰው ላይ ገና ስራው ሳያልቅ ፈጥናችሁ አስተያየት ባሰጡ ለሌላ ጊዜም ጥሩ ነው እና ጫና ማድረግ ስለሚያስል ማለት ነው እና አንተ እንደ አንድ አመልካች ጸጥ ብለህ ውጤቱን መጠበቅ ሞክረሃል ዝም ብለህ አድርግ የተባልከው ማድረግ ነው ተቀብለናል በጣም አሪፍ አመሰግናለሁ አልተቀበልንህም በጣም አሪፍ አመሰግናለሁ ሌላ ጊዜ ሞክራለሁ ነው የምትለው እንጂ እንዴት እኔን አትመርጡልኝ ምናምን ከላይ የተመረጠችው ሴት ስለሆነች ነው ኦር ከላይ የተመረጠው በጣም ስለሚያምር ነው ረጅም ስለሆነ ነው የሚል ጣጣ ውስጥ እንዳትገቡ እሺ ካሁኑ ሌላ ስራ ላይም ሐዋሳ ዩኒቨርሲቲ ያለኝ ኤክስፒሪየንስ ስላለ ነው እና just wait for the decision እኛ ግን በተቻለ መጠን ያልተመረጡትን ልጆች ለማሰልጠንም ሌላ እድል ለመስጠትም እንሞክራለን በተለይ እንደ ኢትዮጵያ ማለት ነው ቴንክ ዩ እጅግ አመሰግናለሁ ኤኒቲንግ ፋይናል የቀረ በጣም በፍጥነት መጨረስ ስላለብኝ ነው ዛሬ ስብሰባውን እና እንደው አንገብጋቢ የሆነ ነገር ካለ ብቻ አንድ ሰው ለሰው እድል ሰጣለሁ ካልሆነ የዛሬ ስብሰባ እዚህ ጋር አልቋል ስማችሁን ስለጻፋችሁ አመሰግናለሁ ከዚህ ላይ ነው አቴንዳንስ የምንወስደው እስከዛሬ ስልጠና ያልተሳተፋችሁ እንትን እንዳለ ማወቅ አለባችሁ ያለመሳተፍ ቅጣት አለ ቅዳሜን አለመሳተፍ እያንዳንዱ የቅዳሜ ሚቲንግ 500 ብር ቅጣት አለው ሳያስፈቅድ የቀረሰው ከዛሬ በኋላ ሳታስፈቅዱ ይሄን ስብሰባ ብትቀሩ 500 ብር ቅጣት አለባችሁ ማለት ነው ከቅጣቱ ያለፈ ግን የሚሰራ ስራ እናንተ ልታግዙ እየቻላችሁ ወደ ኋላ ትጎትቱናላችሁ ማለት ነው አደራ እንደዛ እንዳታረጉ በተረፈ ስብሰባው እዚህ ጋር ተጠናቋል ስማችሁን ያልጻፋችሁ ስማችሁን ጻፉ አቴንዳንስ ነው ማለት እዚህ ጋር ስማችሁ ከሌለ ያራው ማለት በቃ ዛሬን አልተገኛችሁም ብለን ነው ቀድማችሁ የማትችሉ ከሆነ ደግሞ እዚሁ ገጽ ላይ ዛሬ ስብሰባ አልመጣም ይቅርታ ይደረግልኝ በየቀኑ ምሽቱ 2 ሰዓት ስብሰባ ስላለ አልችልም ብላችሁ መናገር አለባችሁ የቅዳሜው ግን አስገዳጅ ነው ይሄን ያለኝ እጅግ አመሰግናለሁ ሁላችሁ ነገ ምሽት በ2 ሰዓት እንገናኝ በየቀኑ ምሽት 2 ሰዓት ስብሰባ አለ እባካችሁ እንዳትቀሩ በጣም እናመሰግናለን እና አንዱን ሳምንት አስገዳጅ እናደርገዋለን ከፊታችን እንነግራችኋለን አንዱን ሳምንት ሁሉንም ቀናት ምሽት 2 ሰዓት መገኘት አስገዳጅ ይሆናል አባላትን እያጠራን ስለሆነ አሁን አባላትን ማጽዳት ስለጀመርን በየቀኑ መገኘት አስገዳጅ የሚሆንበት ቦታ ትደርሳላችሁ እና እግዚአብሔር ይስጥልን ጨርሻለሁ ምናልባት አርፍዳችሁ የመጣችሁ ወደ ኋላ ተመለሱና ሪካርድ የተደረገውን ቪዲዮ ፖስት ስለማደርገው ማዳመጥ ትችላላችሁ ምን ስንወያይ እንደነበረ thanks so much